ህዝቡን ሲያዝ ህዝቡን ሲናገር ሰማለሁ። ህዝቡ እነሆ በቃ ሲቆጣ እንዲህ እያለ ሲናገር ግን እርስ በርሱ አይስማማም፣ ዝም ብሎ ይነጋገራል። የእግዚአብሔር መንፈስ እንደዚህ አለኝ፣ አገልጋዮቼ ይለኛል ልዑል እግዚአብሔር ማዘዝን እንጂ መታዘዝን እንጂ ያሉ ይለኛል ልዑል እግዚአብሔር። እነሆ ይለኛል፣ እነሆ ማዘዝን ይፈልጋሉ ግን አይታዘዙም ይለኛል። መከበርን ይፈልጋሉ ይለኛል የእግዚአብሔር መንፈስ። እነሆ ይለኛል ልዑል እግዚአብሔር፣ እነሆ ራሳቸውን አዋርደው በፊት ያልሆንም ይለኛል። እነሆ ቃሌን እነሆ ይላል ይሰብካሉ ይላል፣ ከመጠንም ታላቅ ቃል ይናገራሉ ይለኛል ልዑል እግዚአብሔር። ነገር ግን ይላል ልዑል እግዚአብሔር እነሆ ሊታዘዘኝ እምቢ አለ ይለኛል። እነሆ ልቡንም እንደ አልማዝ አጠነከረ ይለኛል። እነሆ በትዕቢትም እነሆ ተነፋ ይለኛል ልዑል እግዚአብሔር። እነሆ የሚናገረውን ቃል አይኖርበትም ይላል ልዑል እግዚአብሔር። ለይቶ በአጃንቲ ባናማሲዮ ብራ ለቤቴንያ ማክሮቶ በአጃንቲ ያባ ለይተቡ በአጃንቲ ያክራ ያዛል አገልጋይ ይለኛል። ነገር ግን ነው እሱ አይታዘዝም ይለኛል፣ አይሰማም ይለኛል፣ ጆሮውን አደንቁሮን ይለኛል። ለይተ በአቶ በአጃንቲ ያብራ እነሆ አገልጋዮች ሆይ ይላል ልዑል እግዚአብሔር ራሳችሁን ታዋርዱ ዘንድ እነሆ እነግራችኋለሁ ይላል። በፊቴ ተዋረዱ ይላል ልዑል እግዚአብሔር። የሚገርመው ነገር ምንድን ነው? በመንፈስ የሚገልጥልኝ አገልጋዮቹ አገልጋይ ቆሙ። ሰው የሸሸ ጥሎ ሲሄድ ነው በመንፈስ የሚያመልክተኝ። ጥሎት ሄዳ ግን እሱ በጣም በጩኸት ነው የሚናገረው። በጩኸት ቆሞ አንድ ሰው ለእግዚአብሔር መንፈስ የሚያመለክተኝ አገልጋዮች አሁን የሚለኝ እግዚአብሔር እንደዚህ ነው የሚለኝ፣ ራስን አዋርድ ይላል ልዑል እግዚአብሔር። ራስን ተመልከት ይላል። አይኖችን በራስ ላይ አድርግ ይላል ልዑል እግዚአብሔር። እነሆ አዋርድ ይላል ልዑል እግዚአብሔር። እነሆ ስለምን በቃል አልኖርክም ይላል ልዑል እግዚአብሔር። እነሆ ትጮኻለህ ይላል፣ በምትጮኸው ነገር እነሆ አትኖርም ይላል። እነሆ በእውኑ በምትሰፍረው እነሆ መስፈሪያ እንደሚሰፈርልህ አታውቅም ወይ ይላል ልዑል እግዚአብሔር። እነሆ በምትፈርደው ፍርድ እንደሚፈረድብህ አታውቅም ወይ ይላል። በቃልን እንደምትያዝ አላወቅም፣ አልገባህም ይላል። መንገድን ወደድክ፣ እነሆ ቃልን ወደድክ ይላል ልዑል እግዚአብሔር። እነሆ ይላል ልዑል እግዚአብሔር በፊቴ ሁን ይላል ልዑል እግዚአብሔር። እነሆ ልብህን አቅልጥ ይላል፣ ልብህን ክደን በፊቴ ይላል ልዑል እግዚአብሔር። በፊቴ ጩኽ ይላል ልዑል እግዚአብሔር። አላዋርድም፣ አዋርድ ይላል፣ አዋርድ ይላል ልዑል እግዚአብሔር። ልብህን ክደን ይላል፣ ልብህን ስበር ይላል። እርስ በርሳችሁ ወራረድ ይላል ልዑል እግዚአብሔር። እርስ በርሳቸው ይወዳደራሉ ይለኛል፣ እርስ በርሳቸው ይገባባሉ ይለኛል፣ ይነካከሳሉ ይለኛል። እነሆ ይላል ልዑል እግዚአብሔር በፊቴ ራስን አዋርድ፣ ጩኽ ምሕረት እንዳደርግልህ ይላል ልዑል እግዚአብሔር። እነሆ ልብህ ይቀየር ይላል ልዑል እግዚአብሔር። በፊቴ ጩኽ ይላል ልዑል እግዚአብሔር። እንጸልያለን። አሁን ግን በአገልጋዮች ላይ ስለምንጸልይ ነው። በአገልጋይ ላይ የምንጸልየው ለሕዝቡ የእግዚአብሔር መንፈስ የሚናገር ቃል የሚወክል ስለሆነ ለሁላችንም መስማት ስላለብን እናገራለን። ሕዝቅኤል 33 ቁጥር 32 ላይ እንደዚህ ባለ ሕዝቅኤል ሆይ አለ፣ እነሆ ወደዚህ ሕዝብ ሄደህ ትናገራቸዋለህ። ነገር ግን ቃል አለ ማለዳም በገናን እንደሚደረድር እነሆ መልካም መዝሙር እንደሚሰማ ቃል እንደዚሁ ወረላቸው ይሰማዋል፣ ግን ቃል አይፈጽሙም። አዲስ ትርጉም ላይ መብሮ ይናገራል። የፍቅርን ዘፈን እየዘፈነ እነሆ በገናን የሚደረድር ሰው ድምፅ ሆኑላቸዋል የሚለው ልክ በቃ ለደስታ ይሰሙታል የሚለው ነገር ግን አይፈጽሙትም የሚለው የእግዚአብሔር መንፈስ ደጋግሞ በመንፈሴ ላይ የሚያመጣው ጠይቀው ነበረ ከወንድሞቼ ጋር ስታሪ ምንድን ነው? አንድ ሴት ፊቷን በመስታወት ታያለች። ቅድምም የእግዚአብሔር መንፈስ ይገልጥልኝ ነበር፣ እየደጋገመ ነው። በመስታወት ፊቷን ታያለች፣ ሴት ነች። ጌታ ሆይ አልኩት። በመጀመሪያ የእግዚአብሔር መንፈስ እንዳመለከተኝ ምንድን ነው አልኩት። ታያለች፣ ነገር ግን ምንም በፊቷ ያለውን ነገር አታነሳውም። በፊቷ ያለውን ቆሻሻ የተለያየ ነገር ምንም አታደርግም፣ ግን ዝም ብላ ታየዋለች፣ ዝም ብላ ታየዋለች። የእግዚአብሔር መንፈስ እንደዚህ አለኝ፣ ሕዝቤ ቃሌን እንደሆነ ይሰማል፣ ነገር ግን አይፈጽመውም አለ። እነሆ በቃሌ ከመጠን ይልቅ ይጨነቃል ይለኛል፣ ነገር ግን ፈጽሞ አይኖርበትም አለኝ እግዚአብሔር። እነሆ ከዚህ የተነሳ ሕዝቤ መሰረት እንደሌለው ቤት ሆኗል ይለኛል። እነሆ የሚነፍስበትን ነገር ሁሉ የሚቋቋምበት ጉልበት የለውም ይለኛል። ቃሌን ሰምቷል ግን አልታጠቀም አለኝ እግዚአብሔር። እነሆ በፍጹም በቃሌ ነው አልተራመደም ይለኛል። እነሆ ይላል እግዚአብሔር፣ ባሪያዎቼ ሆይ ይላል እግዚአብሔር፣ ሕዝቤ ሁሉ ቃሌን ቸል ማለት እኔ
አሁን ከስሜት ውጭ ሆናችሁ ስሜታችን የመመርመር ችሎታው አናሳ ነው፣ አይችልም የጌታን ነገር ሊያውቅና ሊመረምር። በመንፈስ ግን እናያለን። በዚህ ሰዓት እግዚአብሔር አሁን እንደተናገረን እኔ በጣም የጌታ መንፈስ አንድ ነገር ያሳየኛል። ምንድነው የማየው? በጣም ስር የሰደደ የተተከለ ነገር ግን ቅጠላቸው መራራ እጅ ነው የማየው። እኔ እጁ ልክ መሬት ለመሬት የሚሄድ እጅ ነው፣ ይነቅላል። መሬት ለመሄድ የሚሳፈፍ እጅ ነው፣ እየነቀለ አንዳንድ በጣም ትልቅ አድጓል። ያ እጅ ትልቅ ይሆናል፣ ይነቅለዋል። እግዚአብሔር እየነቀለ ያለው ነገር አለ። ይገባን ባይገባን የጌታ እጅ እየነቀለ ያለው ነገር አለ። ስለዚህ በዚህ ሰዓት አሁንም ጌታ ሆይ ንቀለው አለበት። እኔ አንድ እውነት ልንገራችሁ፣ መጽሐፍ ቅዱስ ሊገድላቸው ስለወደደ ዝም አላቸው ይላል። እኛን ግን ሊያድነን ስለወደደ ያናግረናል። አሜን፣ ሃሌሉያ። እውነት ንገራችሁ፣ እንደዚህ አይነት ድምፅ የማይሰሙ በስተዋል በዚህ ዘመን። ዛሬ የሰራዊት ጌታ እግዚአብሔር በምሕረቱ ይህንን ድምፅ ለቆልናል። ታዳምጡኛላችሁ። እግዚአብሔር መንፈስ ቅዱስ በሰው እጅ ላይ ደም ያያል። ያ ደም ይንጠባጠባል። ሲንጠባጠብ መሬት ላይ ነው የሚፈሰው። የሚገርም ሌሎች ሰዎች ያያሉ ያ የሚንጠባጠበው ደሙ። ሰውየው ግን አያይም። ሲንጠባጠብ ደሙ አያይም። ሌላ ሰው ግን ያያል። የሚንጠባጠበውን ደም ሌላ ሰዎች እያዩ እሱ እጅ ላይ የሚንጠባጠበውን ደም አያየው። የሚገርማችሁ ይሄ ደም ሲንጠባጠብ ሊከተሉት አይደለም፣ አይከተሉትም። ደሙ ሲንጠባጠብ እጃቸውን አፋቸው ላይ አድርገው በመደነቅ ያያሉ። እንደገና ደግሞ ልባቸው ተሰብሮ ያዝናሉ። ጌታ እንደዚህ ነው የሚለኝ፣
በብዙዎች ዘንድ የወንድማቸው ደም አለባቸው። የወንድማቸው ደም በእጃቸው ላይ እንዳለ እነሱ አያውቁም። ሲንጠባጠብ መሬት ላይ ሲፈስ ለብዙዎች ሲታይ የወንድማቸው ደም በእጃቸው ላይ እንዳለ ለብዙዎች ሲታይ እነሱ ግን አላዩም። አንድ ሰው ደግሞ መለከተ። በጣም ትልቅ መኪና ነው። እዛ መኪና ላይ በጣም የከበሩ ነገር ተጭነዋል። ሰውየው መጥቶ ይሄ እጁ ላይ የተጠባጠው ሰውዬ መጥቶ ይውረድ ይላል። አይወርድም ይባላል። ይውረድ አይወርድም። ይሄ የከበሩ ነገሮች እዚህ መውረድ አለባቸው። አይወርድም። ሊቀበል ይፈልጋል። አይቀበልም። ጌታ እንዲህ አለ፣ ትልልቅ የከበሩ ነገሮችን እንዲወርድ ትፈልጋላችሁ፣ እጆቻችሁ ላይ ግን ደም አለ። የወንድማችሁ ደም በእጃችሁ ላይ አለ። ዛሬ ምናልባት በጣም የሚገርም ነገር እንደ ጎርፍ ነው እጁ ላይ የሚፈሰው፣ ግን አያውቅም። ወንድሙ እንደተጣላ አያውቅም። ልቡ በወንድሙ ላይ ቂም እንደያዘ አያውቅም። ይገርመኛል። እንዴት ደም እየፈሰሰ አያውቅም። መጽሐፍ እንዲህ ይላል፣ እጁ ንጹሕ የሆነ ሰው ዓይንን እየጨመረ ይሄዳል። በዚህ ሰዓት አገልጋይ ከአገልጋይ ጋር፣ ምዕመን ከምዕመን ጋር ይባካችሁ ይቅርታ እንደረግ። ይባካችሁ ወንድማችሁን እዚህ የሚመሩትን ሰዎች፣ በሽምግልና የሚመሩትን ፓስተራችሁን፣ ወንጌል የሚሰብኳችሁን እርስ በርሳችን ይቅርታ እንደራረግ። ከልባችን ወንድሜ ይቅር እለዋል። አንዲት ሴት በክርስቶስ ደም እጆቻችን እንጠብ። ልክ ሰው እጁን ታጥቦ እንደሚበላ እንድንበላ እጃችን እንታጠብ። የበላን እንዳይመስለን አልበላን። እስኪ ቤተ ክርስቲያን መሪዎቻችሁ ያዘናችሁ ካላችሁ፣ አስፈላጊ ከሆነ ባካችሁ ቀረብ ብላችሁ አዝኜብህ ነበር፣ ለምን እጆቻችን እንደቆሸሹ ሳይወርድ። የሚገርማችሁ ያ ካልወረደ ልክ ይሄ እንደሚሻግት አይነት ነገር ሊጠቅም አይችልም። በጊዜው ካልወረደ እስቲ ያዘናችሁ ሰዎች ካላችሁ በቃ በዚህ ነገር ያዘኛል፣ እኔ እጁ ንጹሕ ሊሆን ያስፈልጋል። በአገልጋይ ላይ ማንኛውም ሰው በስራ ቦታችሁ ላይ ያዘናችሁ ሰዎች ካላችሁ፣ በጎረቤታችሁ ያዘናችሁ ሰዎች ካላችሁ፣ ጥላቻ አውሬ ነው። ስለዚህ ይህን እያስወገድን እስኪ አንዴ ብንጸልይ ደስ ይለኛል። በጣም መንፈሴ ለዚህ በጣም ሲበረታ አየዋለሁ። እውነተኛ ነገር እንደሆነ ውስጤ ይመሰክርልኛል። ሰው አይከተልንም። በወንድማችን ላይ ደም ካለ ቤት መስራት አንችልምና እስቲ ይቅር ተባባሉ። መሪዎች በሕዝቡ ላይ የምታዝኑ፣ በአገልጋዮች ላይ የምታዝኑ ከሆነ ይቅርታ በሉ። ዝም ብላችሁ አውጡትና ጌታ ሆይ ይቅር ብያለሁ እያለን ጸልይ እስቲ። እህቶቼ በዚህ መንፈሱ